ያነሳለሁ። አንደኛው በሰላማዊ ትግል እንጂ በጦርነት ወይ በትጥቅ ትግል ለውጥ እየመጣ አይደለም ተብሏል። ባለፉት 5 ዓመታት እንኳን ቡርኪና ፋሶ፣ ጊኒ፣ አሁን ሱዳን በትጥቅ ትግል ወደ መሪው የሱዳን ከዚህ በፊት መንግስት የነበረው ወደ ኋላ ተመልሶ መንግስት ሆኗል ማለት ነው። ወይም ካርቱምን አስለቅቋል። ብዙ ሀገራት ትጥቅ ትግል ውስጥ ነው ያሉት። በአለም ላይ ትልልቅ የምንላቸው ሁለት ሀገራት ዩክሬንና ራሽያ ጉዳያቸውን በቴብል ላይ አይደለም እየፈቱት ያሉት። አሁን ኮዞች ናቸው። አሁን በሰላም እንፍታው የምትሉን የዳቦ ሂሳብ ጭማሪ አይደለም፣ ወይም የሂዩማን ሄር ዋጋ ከፍ ዝቅ ማለት አይደለም። እነዚህ ነገሮች ናቸው። አይ ቲንክ ከረንትሊ አሁን የዓለም ፖለቲካ ካየው ብዙ ነገሮች ይብን አሁን አይ ቲንክ ቴዲ ካናዳ ነው የምትኖረውና በዚህ የትሬዱን ጉዳይ እንኳን የትሬዱን ኢሹ በአሜሪካና በካናዳ ያለው they call it a trade war, right? ትንሹ ነገር እንኳን ይሄ በዋጋ ጭማሪ በታሪፍ ጉዳይ እንኳን ያለው ወደ ጦርነት ሊያስገባ የሚችል እስኪመስል ድረስ በጣም የተፋተገን ያለው። ከዚህ በኋላ በአለም ላይ ቶታሊ ፍላጎቶች የታጠቀ ኃይል እስካለ ድረስ ሜቢ የሂዩማን ኤር ዋጋ መጨመር ወይ መቀነስ፣ የሽንኩርት መጨመር መቀነስን ቁጭ ብለህ በፖለቲካ ልትፈታው ትችላለህ። የኛ ትግል የጀመረው የአማራ ህዝብ በማንነቱ ስለተጨፈጨፈ ነው። አንድ የመንግስት አካል በማንነታችን ጄኖሳይድ ሲፈጽምብን ልናረግ ምንችለው መልሰን መዋጋት፣ የሚተኩሱብን አፈሙዞች ማስቆም፣ የተኩሱብን የገደሉ እነሱ ስለሆነ ማለት ነውና ይሄንን በሰላም እንፍታው የሚሉ ሰዎች I don't know የአእምሮ ጤንነት ችግር ያለባቸው ምኑን ነው በሰላም እንፈታው? ለምሳሌ አንድ እናት 6-5 ልጇን ገለህባት ጠርታት ምንድነው የምትላት? በሰላም የምትፈታው ምኑን? I just don't get it። የእግዚአብሔር ወይ አላህ ቦታ የለም። እግዚአብሔርም አላህ በሰላም አይፈታም ይሄን። ኦኬ፣ ስለዚህ I don't know ሰላሙን ለምን ሰላም የምትሉ ታውቁታላችሁ ወይ? በሺዎች የሚቆጠር በማስ ኮንሰንትሬሽን ካምፕ ውስጥ አሉ። ዛሬ ድረስ ከአመት በኋላ የፓርላማ አባላት የሆኑ ሰዎች ያለ መከሰስ መብታቸው እንኳን አልተነሳም። ዲስ ማች ሌዚ ሆነ መንግስት ነው ያለው። ከዚህ ጋር የምትፈታው ነገር የለም። ኦሬዲ 3 ነገር ድንቁርና አለበት፣ መሐይምነት አለበት። በህግ እንኳን መጫወት አይችልም። ሚስቴክ ለምሳሌ እኔን መንግስት ብታደርገኝ I can play some cards። ወንጀል መስራት ትችላለህ፣ ህጉን ታክ። ህግ ታኮ እንኳን ወንጀል መስራት የማይችል አብዛኛው የመሐይሞች ስብስብ ነው። ካየው እንዳለ ደጋፊዎቹ ምኖቹ ካያቸው እየሰማናቸው ያለ ነው። የሚያስቅ አምሮ ደረጃ ላይ ያለው። ስለዚህ ኤክስፔክትም አይደረግም። ሌላው ቅድም ተነስቷል። አይ ቲንክ በአንድ ወንድማችን እዚህ ጎጃም ላይ ተማሪ ተገሉ ምናምን ተብሏል። አብዛኞቹ ሪከርዲንግ እንጂ ኤቪደንስ ያለው ሰው የለም። አንዳንድ የፋኖ